ይህ ኢትዮጵያ ቴሌቪዥን ነው። ሰላም በያላችሁበት የዓለም ዳርቻ ሁሉ ይሁን የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችን ይዞ ተመልሷል። ሮዛ መኮንና ጌታቸው ይግዛው ዜና ኢትዮጵያን እየመራን ቆይታ ያደረግን ነው የምንገኘው። ከኛ ጋር ቆዩ ግብዣችን ነው። ቤት ጉዳዮቻችንን እናስቀድም። የሌማት ትሩፋት መርሃ ግብር ዜጎችን ከሸማችነት ወደ አምራችነት እያሸጋገረ መሆኑ ተገለጸ። የካሳንቺስ ኮሪደር ልማት አዲስ አበባን እንደ ስሟ በሚመጥናት መልኩ መከናወኑን የከተማዋ ነዋሪዎች ተናገሩ። ከውጪ የመረጃ ምንጭ ደግሞ የዩክሬን ሰው አልባ አውሮፕላኖች በሞስኮ ላይ ባደረሱት ጥቃት የከተማዋ አየር ማረፊያዎች በጊዜያዊነት እንዲዘጉ መደረጉ ተገለጸ። ከስፖርት ዘገባችን የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በአውሮፓ ሻምፒየንስ ሊግ ኢንተር ሚላንን ከ15 ዓመታት በኋላ ለፍጻሜ በማብቃት አዲስ ታሪክ ለመስራት መዘጋጀታቸውን ገለጹ። የሚሉት ለሰዓቱ ያዝናቸው አበይት ጉዳዮቻችን ናቸው። ከዚህ ከዋናው ስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን የተከታተሏቸውን ጉዳዮች በቀጥታ መስመር ላይ የገቡ ያሻግሩልናል። በመናነሳቸው ጉዳዮች ላይ ተጨማሪ ሀሳብና ማብራሪያዎችን የሚሰጡን እንግዶችም ይኖሩናል። በዚህ መሰረት ኤዶም አማረ የኢትዮ እስራኤል የቢዝነስ ፎረም በአዲስ አበባ እየተካሄደ ነው። የፎረሙ ገጽታ ምን መልክ አለው የሚለውን ጉዳይ በተጨማሪ መረጃዋ በቀጥታ መስመር ወደ ኋላ ላይ ገብታ ታሻግርልናለች። በሌላ በኩል ዮሐንስ ፍስሐ ዛሬ የምናነሳው የሌማት ትሩፋት ጉዳይን በተመለከተ የሌማት ትሩፋት የምግብ ዋስትናን ለማረጋገጥና ጠንካራ ኢኮኖሚ ለመገንባት ድርሻው የጎላ ስለመሆኑ ተገልጿል። ይህንን ጉዳይ በተጨማሪ መረጃው በቀጥታ መስመር ላይ ገብቶ ያቀርብልናል። በመናነሳው የአጀንዳ ጉዳይ ላይ ተጨማሪ መረጃ የሚያጋሩን እንግዶችንም እንደዚሁ ጋብዘናል። ዶክተር አሉላ ታፈሰ የወላይታ ሶዶ ግብርና ኮሌጅ ዋና ዲን ናቸው። ተጨማሪ መረጃዎችን ካሉበት ሆነው በቀጥታ መስመር ወደኛ ያቀብሉናል። የአማራ ክልል የእንስሳትና አሳ ሀብት ልማት ጽሕፈት ቤት የእንስሳት ሀብት ልማት ባለሙያ አቶ ደመላሽ አይችሌም እንደዚሁ በመናነሳው የአጀንዳ ጉዳይ ላይ ተጨማሪ መረጃዎችን የሚያጋሩን እንግዳችን ናቸው። እንግዶቻችን እንዲሁም ሪፖርተሮቻችን በቀጥታ መስመራችን ላይ ስላላችሁ ከልብ እናመሰግናለን። አብራችን ቆዩ። ከዚህ ከስቱዲዮ ዳሉና በቀጥታ ማብራሪያ ከምንሻቸው ጉዳዮችን ጀምር። የኢትዮጵያና የእስራኤል ቢዝነስ ፎረም በአዲስ አበባ እየተካሄደ ይገኛል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ ከእስራኤል ጋር ያላትን የቆየ ግንኙነት በማጠናከር በንግድ በግብርናና ሌሎች መስኮች በትብብር መስራት እንደምትፈልግ ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የኢትዮጵያና እስራኤል ግንኙነትን ይበልጥ ለማጠናከር የቢዝነስ ፎረሙ የጎላ እገዛ ያደርጋልን ብለዋል። እዚህ ርዕሰ ጉዳይ ላይ እንቆይ። ቀደም ሲል እንዳስተዋወቅናቸው ይህንን የቢዝነስ ፎረም እየተከታተለች የምትገኘው የቢዝነስ ዘጋቢያችን ኤዶም አማረ በቀጥታ መስመራችን ላይ አግኝተናታል። ተጨማሪ የሆኑ መረጃዎችን ከሷ እንወስዳለን። እንዴት ቆይተሻል ኤዶም? እንግዲህ የቢዝነስ ፎረሙ ሁለቱ ሀገራት በተለይ በየትኞቹ ጉዳዮች ላይ በጋራ ለመስራት የተስማሙበት ምንስ ምክክር ያደረጉበት ነው? አመሰግናለሁ ሮዛና ጌታቸው እንደምንውላችኋል። እንግዲህ ቀደም ሲል ሮዛ አንቺም እንዳልሽው የምገኘው በኢትዮጵያና በእስራኤል የቢዝነስ ፎረም ላይ ነው። እንግዲህ በዚህ ፎረም ላይ የሁለቱንም ሀገራት የውጭ ጉዳይ ሚኒስትሮች ጨምሮ በርካታ የእስራኤል እንደዚሁም የኢትዮጵያ ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። እንደዚሁም የእስራኤል ኢንቨስተሮችም እንደዚሁ የተሳተፉበት መድረክ ነው። እንግዲህ ይህንኑ መድረክ የእስራኤል የውጭ ጉዳይ ሚኒስትርና የኢፌዴሪ የውጭ ጉዳይ ሚኒስትር በጋራ በመሆን አስጀምረውታል። በዚሁ መድረክ ላይ እንግዲህ ንግግር ያደረጉት የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያና እስራኤል ለረጅም ጊዜ የቆየና እንደዚሁም ልዩ የሆነ ግንኙነት እንዳላቸው ተናግረዋል። በዚህ ግንኙነታቸውም በግብርና፣ በውሃ አስተዳደር፣ በጤና፣ በቴክኖሎጂና በትምህርት ዘርፎች ላይ እንግዲህ ለረጅም ዓመታት በጋራ ሲሰሩ ቆይተዋል። ይህንንም
በማስፋፋት ላይ እንደሚገኙም ተናግረዋል። እንደዚህ አይነት ይሄ መድረክ እየተካሄደ ያለው መድረክ እንግዲህ የኢኮኖሚ ዲፕሎማሲን የሚያጎለብት መሆኑንም ነው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የገለጹት። ሌላው ኢትዮጵያ በአሁኑ ወቅት እንግዲህ ሁሉን አቀፍ የኢኮኖሚ ማሻሻያ ላይ መሆኗንም የውጭ ጉዳይ ሚኒስትሩ አንስተዋል። ሌላኛው እንግዲህ ለይፋዊ የስራ ጉብኝት ከትናንትና ጀምሮ እዚህ አዲስ አበባ የሚገኙት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ናቸው። እሳቸውም በዚሁ መድረክ ላይ ንግግር አድርገው ነበረ። እሳቸውም እንደዚሁ የኢትዮጵያና የእስራኤል ግንኙነት ረጅም ዓመታትን የዘለቀ እንደሆነ ተናግረዋል። እንደዚሁ በግብርና እና በጤናና በሌሎችም ጉዳዮች ዘርፎች ላይ በጋራ ሲሰሩ እንደቆዩም ተናግረዋል። ይህንኑም እስራኤል አጠናክራ መቀጠል እንደምትፈልግና እስራኤል የኢትዮጵያ የስኬት አካል ሆና መቀጠል እንደምትፈልግም አንድ አካል ሆና መቆየት እንደምትፈልግም የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በዚሁ በመክፈቻ ንግግራቸው ላይ ተናግረዋል። እንግዲህ ይህንኑ ዜናችንን በምሽትና በሌሎች የዜና ወጃችን ላይ በትንታኔ የምንመለስበት ነው የሚሆነው። ሮዛ፣ ለጊዜው ያለኝ መረጃ ግን ይህንን ይመስላል። አመሰግናለሁ ሄዶም። መልካም ቀን። የካሳንቺስ ኮሪደር ልማት አዲስ አበባ እንደ ስሟ በሚመጥናት መልኩ መከናወኑን ነዋሪዎች ገልጸዋል። ቃል በተግባር የታየበትና በጥቂት ወራት የተጠናቀቀውን የካሳንቺስ የኮሪደር ልማት የምሽት ድባቡ ምን ይመስላል የሚለውን ደግሞ ሪፖርተራችን ወይንሸት ደጀኔ በተከታዩ ዘገባ ታስቃኘናለች። ሰላም፣ እንዴት ናችሁ ተመልካቾቻችን? የምገኘው ካሳንቺስ ላይ ነው። ካሳንቺስ ከዚህ ቀደም የመሰረተ ልማት እጥረት የሚታይበት አካባቢ ነበር። አሁን ላይ ግን በአዲስ አበባ በሁለተኛው ዙር የኮሪደር ልማት ስራ ከተከናወነባቸው አካባቢዎች ካሳንቺስ አንዷ ናት። ካሳንቺስ ላይ በርካታ ነገሮች አሁን ላይ ይገኛሉ። እዚህ አካባቢ ላይ አሁን በሚገኝበት ቦታ ላይ ማለት ነው ሱቆች፣ ካፍቴሪያዎች፣ መጸዳጃ ቤቶች፣ ፓርኮች፣ የህፃናት መዝናኛ ስፍራዎች እንዲሁም ሰው ተኮር የሆኑ የልማት ፕሮጀክቶች አሉ። አሁን በምሽት እዚህ ተገኝቼ በካሳንቺስ ያለው ድባብ ምን ይመስላል የሚለውን ወደ እናንተ ማድረሳችሁ ይሆናል። አሁን ወደ አንደኛው ፓርክ ገብቼ ማለት ነው የነዋሪውን አስተያየት ሰብስቤ ማድረሳችሁ ይሆናል። ተከታተሉ። እንዴት ነው ቤቢ? ደህና ነህ? ምን እየሰራ ነው? ቤት። ይሄ ያንተ ነው? አብረን እንስራ። የት አካባቢ ነው የምትኖረው? አያት። ከአያት ነው የመጣው? ለምን መጣህ? ልጎበኝና ልጮት። ኦኬ፣ ምን አገኘ እዚህ ታዲያ? መጫወቻ ዋተርፎል አለ እዚህ ጋር ነው። ሳንድ። ሌላ ቦታ እንደዚህ መጫወቻ አለ? እና ደስ አለህ? እና ይሄ በጣም ደስ ይላል። ምኑ ነው ደስ የሚለው? አፈሩ መስራት እንትኑ ከላይ የሚወርደው ውሃው ደስ ይላል በጣም። በጣም ቆንጆ ነው፣ ደስ ይላል። መንፈስ የሚያድስ ነው። ለልጆች ለራሱ ደስ የሚል ነገር አለ። በጣም ደስ የሚል ቫይብ አለ። አዎ፣ ከአያት ነው የመጣነው። ከአያት ነው የመጣነው ለመጎብኘት ነበረ። በጣም ደስ የሚል ነው። ስናየው በጣም አጓጊ የሆነ የሚስብ ነገር አለው። መንፈስ የሚያድስ ነገር አለው። ደስ ይላል። መጫወቻው ቦታው የፋውንቴኖቹ ምናምን መንፈስ የሚያድሱ ናቸው። በጣም ደስ ይላል። ስለምንድን ነው የመጣሽው እዚህ ዛሬ? ልጫወት። ምን ተጫወሽ እስቲ ንገሪኝ። ሸታቴ። ሌላስ? ጭቃ ማብካት። ጭቃ ማብካት ደስ ይላል አይደል? ቦታው ደስ ይላል። ዛሬ ብቻ ነው የምትመጪው ወይስ ሁሌ ትመጫለሽ? ሁሌም ነው የምመጣው። ሁሌም ትመጣ። ማን ይዞሽ መጣ ዛሬ? አክስቴ ነው ያመጣችሽ? እና ልጆች እዚህ መጥተው እንዲጫወቱ ምን አይነት መልእክትን ታስተላልፍላቸዋለሽ? ልጆች ኑና ካሳንቺስ ተጫወቱ። ትልቅ ለውጥ ነው በኢትዮጵያ ላይ ያያየን ያለን። በዚሁ ይቀጥል። በዛ ላይ ደግሞ ታዳጊዎች ህፃናት ልጆቻችን ደግሞ ያው እኛ ባለፍንበት አይደለም እያለፉ ያሉት። አሁን በጣም ጥሩ አይነት ሁኔታ ላይ ናቸው ያሉት። ሁሉም ደስተኛ ነው። በተሰራው ስራ ሁላችንም ደስተኛ ነን። በእውነት እኔ በተለይ በጣም ደስ ብሎኛል። እና የበፊቱ ካሳንቺስ አሁን ኢሜጇ ሁሉ ነው የጠፋብኝ። እንኳንስ አይደለም ላስባት የሆነ ህልም ነው የሚመስለኝ። ምክንያቱም አሁን ያለንበት ሁኔታ በጣም የተለየ የእውነት ነው የምልሽ። እኔ እንደውም አሁን የትም ሀገር መሄድ አልፈልግም። አገሬ ላይ ውጭ ሀገር ያለው እየመሰለኝ ያለው። ተመልካቾቻችን በካሳንቺስ ኮሪደር ልማት ከተገነቡ ግንባታዎች መካከል ካፍቴሪያ ይገኝበታል።
ሰዎች ሲደክማቸው እንደዚህ እርፍ የሚሉበት በርካታ ካፍቴሪያዎች ተገንብተዋል። ለበርካቶችም የስራ ዕድል ተፈጥሯል። ስለካፈቱ ትንሽ ብናወራ ይቻላል። እሺ ቆንጆ ማኪያቶ ነው። እኔ ነኝ ባሪስታም ነኝ። ሁለገብ ስራ ነው የምሰራው። ካፌያችሁ ኮሪደር ልማት የካሳንቺስ ኮሪደር ልማት ሲሰራ የተገነባ ነው? የተገነባ ነው። ቅርብ ጊዜ ነው ተመርቆ የተረከብነው እና ያው እንደምታየው በጣም ያምራል፣ የተዋበ ነው። ለሰርግ፣ ለልደት፣ ለተለያየ ጉዳይ አገልግሎት ይሰጣል። አዳራሹ ካፌው ከኋላችን ያለው አዳራሻችን ከላይ የሚወርደው ውሃ ማለት ነው። ኮሪደር ልማት ከተማን ከማዋሳብ ባለፈ ለዚህ የስራ ዕድል ፈጥሯልና በእናንተ ስር ምን ያክል ሰዎች የስራ ዕድል ተፈጥሮላቸዋል? በእኛ የስራ ዕድል ከ25 ሰው በላይ አለ። እዚህ በምታየው ግቢ ውስጥ ከ25 ሰው እዚህ ሰርቶ ይተዳደራል። ከበፊቱ ካለው አንፃር አሁን እጅግ በጣም ይሻላል፣ አምሮበታል። እንደው እየመጡ እንደውም ይሄ በፊት እዚሁ ተወልዶ ያደጉ ትልልቅ ሰዎች ራሱ ይሄ የቱ ጋር ነው አባቴ ምናምን እንደዚህ ነው። ይሄ 6ኛ ፖሊስ ጣቢያ ጀርባ ነው። ዱሬ መናኸሪያ የሚባለው ማለት መናኸሪያ ሰፈር የሚባለው ነው እና እዚህ ተወልዶ ያደገ ሰው ራሱ የት አካባቢ ነው ምናምን ያሉ የሚጠይቁ ሰዎች አሉ። ይጠፋል እንዴ ተለይቷል። ሰውም እጅግ በጣም ደስተኛ ነው። ልጆቹን አምጥቶ ተዝናንቶ ሻይ ቡና ብሎ ራሱን ሪላክስ አድርጎ ፎቶ ተነስተው ምናምን ደስ ብሏቸው ይሄዳሉ። እስክንድር ቆንጆ ማኪያቶ ነበር። ስለ ጊዜም በጣም አመሰግናለሁ። እሺ መልካም ምሽት። ተመልካቾቻችን የካሳንቺስ የኮሪደር ልማት ቅኝታችን በጥቂቱ ይህን ይመስል ነበር። ተመልካቾቻችን ዜና ኢትዮጵያችን ላይ ነው የምትገኙት። ቀደም ሲል የታሪክ ፖድካስት በቅርብ ቀን ወደ እናንተ ለማድረስ ዝግጅታችንን ማጠናቀቃችን ከመልእክቱ ተመልክታችኋል። ኢትዮጵያ ቴሌቪዥን ወደ ይዘት በርካታ ጉዞዎችን እያደረገ እንዳለ ይታወቃል። አዳዲስ የሆኑ ፕሮግራሞች እናንተ ወዳችሁ የምትመለከቷቸውን በቅርቡ እንካችሁ ብሎ ወደ እናንተ ማድረሱ ይታወቃል። አሁን ደግሞ ታሪክ ላይ መሰረት ያደረገ የታሪክ ፖድካስትን በቅርብ ቀን ለናንተ ለተመልካቾች የሚያቀርብ ይሆናል። እንድትከታተሉት እንጋብዛለን። በርካታ ታሪክ ያለው ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም ሚዲያ ዘርፉ በቴሌቪዥን 60 ዓመታትን ተጉዟል። በኤፍኤም አዲስ 97.1 ፈርቀዳጅ ሆኖ ኤፍኤማችን 25 ዓመታትን ተጉዟል። እንዲሁም ደግሞ በሬዲዮ የኢትዮጵያ ብሔራዊ ሬዲዮ 90 ዓመታትን ሄዷል። በእነዚህ ሂደቶች ውስጥ ሁሉ ይዘቱን እየቀየረ ወደ እናንተ በቅርበት እየደረሰ እየሰራ ነው የሚገኘው። ታሪክ ፖድካስትን ደግሞ እንድትከታተሉ በቅርብ ቀን ሲጀምር ከወዲሁ አስቀድመን እኔና ጌታቸው እንጋብዛችኋለን። እውነት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ ፈርቀዳጅ ወይም በሀገሪቱ ቁጥር 1 የሚባል ወይም ቀዳሚ የሚባል የቴሌቪዥን ጣቢያና የሬዲዮ ጣቢያ እንደመሆኑ መጠን ዘመኑን የሚመጥኑ ጊዜውን የሚዋጁ ሂደቶችን እየተከተለ እዚህ ደርሷል። ፖድካስት አዲስ አይነት ፎርማት ነው። እንደዚህ ከፖድካስትን ባሻገር ደግሞ በቲክቶክም በዩቲዩብ በፌስቡክ በኢንስታግራም ዘመኑ በሚፈልጋቸውና በሚመጥነው መልኩ ደግሞ ለአድማጭ ተመልካቾቹ ፍላጎት በርካታ ስራዎችን እየሰራ ነው የሚገኘው። የኤቢሲ ዶት ስትሪም በጣም በበርካታ የዲጂታል ሚዲያ አማራጮች ለአድማጭ ተመልካቾቹ ለመድረስ እለት እለት እየተጋ የሚገኝ የሚዲያ ተቋም ነው። እውነት ነው። እንድትከታተሉን እንጋብዛለን። ተመልካቾች በአጀንዳ ጉዳያችን መለስ እንላለን። የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ግቢ ውስጥ የሚገኝ ደረጃቸውን የጠበቁ ከ48 እስከ 135 ሰው የሚይዙ እንዲሁም 12 ሰው በቅንጦት ሊያስተናግዱ የሚችሉ ዘመን የሚተማመኑበት ባንክ። ወደ ዜና ኢትዮጵያ የዕለቱ የአጀንዳ ጉዳይ እናልፋለን።
በሀገር አቀፍ ደረጃም የተገበረ የሚገኘው የሌማት ትሩፋት ስራ የምግብ ዋስትናንና የዜጎችን ተጠቃሚነት በማረጋገጥ በኩል ተጨባጭ ውጤት እያስገኘ ነው። በቤንሻንጉል ጉሙዝ ክልል መዲና ሶሳ የሚገኘው ሀልዋ የተቀናጀ አግሮ ኢንዱስትሪ ደግሞ በሌማት ትሩፋት ስራ በአርአያነት የሚጠቀስ መሆን ችሏል። በሀልዋ አግሮ ኢንዱስትሪ ያለው የሌማት ትሩፋት ስራ ምን ይመስላል የሚለውን ከተከታዩ የሪፖርተራችን መሐሌት ታደለ ዘገባ እንከታተል። ቤኒሻንጉል ጉሙዝ ክልል የሌማት ትሩፋት ስራዎች የተጀመሩት በ2015 ዓ.ም ነበር። እዚህ ከጀርባ የምትመለከቱት ሀላዋ የተቀናጀ አግሮ ኢንዱስትሪ የሌማት ትሩፋት መንደር ደግሞ ለሌሎቹ ምሳሌ በሆነ መንገድ የሌማት ትሩፋት ስራን እየከወነ መሆኑን ሰምተን ነው ዛሬ እዚህ ቦታ ላይ የተገኘ ነው። በዚህ የሌማት ትሩፋት መንደር ምን አለ የሚለውን ደግሞ አብረን እንመለከታለን። ደህና ዋላችሁ? ሰላም ናችሁ? እንዴት ነው ጋሽ? ሰላም ነው? እንዴት ናችሁ? ሃይ ሰላም ነው ጋሽ? እንዴት ነው? ሰላም እንዴት ነህ? ሰላም ነው? ደህና ነህ? መሐሌት እባላለሁ። አንዷለም አበበ እባላለሁ። የህብረተሰብ ልማት ፕሮጀክት ስራ አስኪያጅ ነኝ። እነዚህ የሚታለቡ ከብቶች ናቸው። እንዳይወጉኝ። አይ ምንም ችግር የለም አይወጉ። እነዚህ ላሞች ማን ነው? ዝርያቸው ሆልስቲያን ፍሪጂያን ይባላል። ወደዚህ ፋርም የመጡት ህዳር 2016 ነው የመጡት። ያኔ ህዳር 2016 ሲመጡ የሚታለቡ ወደ ሁለት አካባቢ የሚሆኑ ከብቶች ናቸው የሚታለቡ የነበረ። ምናገኘው የነበረው ወተት ደግሞ ማክሲመም እስከ 10 እስከ 12 ድረስ ነው ምናገኘው ሊትር በቀን እናገኘው የነበረ ማለት ነው ከጠቅላላው ላይ። ከነዚህ 30 እናት ላሞች በአጠቃላይ ወደ 160 የሚሆን ሊትር ወተት እናልባለን በቀን። ከዚህ እንግዲህ ጥጆች ናቸው ያሉት። እነዚህ ጥጆች ከዚህ ከመጡ ነው የተወለዱት። በአጠቃላይ 16 ጥጆች ናቸው የተወለዱት። 16 ጥጆች ናቸው። እንግዲህ አሁን የምናየው ከብቶቹ ሲታለቡ ነው። ማለቢያ ክፍል ነው ይሄ? ማለቢያ ክፍል ነው። ስለዚህ እስኪ ነይና እስኪ አድርገሽ ሞክሪያችሁ ደግሞ አትረግጠኝ ማለት አትራገጥም። እዚህ ጋር አድርገኔ እያለበ ነው። አሁን የሆነ አይሰማሽም? የሆነ ነገር አሁን 10 ምናምን ከብቶች ይታለቡ ይል? በቀን ሁለቴ ይታለባሉ። እዚህ ጋር ፍየሎች ነው የሚታዩኝ። ፍየሎች ባይዘው በባህሪያቸው ማን ነው እንዲህ ቤት ውስጥ መቀመጥ አይፈልጉም። ወጣ ብለው ቅጠላ ቅጠል ምናምን መብላት ይጠይቃልና ያን ሄዶ በልተው ነው አሁን እየመጡ ያሉት። እንዳጋጣሚ ሰዓቱም የተመቸ ሰዓት ነበረ። በዚህ ሰዓት ተመልሰው ይመጣሉ። በጎች ጋር ደርሰናል። እዚህ ውስጥ ያሉ ወደ 50 አካባቢ የሚጠጉ በጎች ናቸው ያሉት። አብዛኛው ባይዘው ከዚህ ነው የሚያልቁት። እኛ ገበያም ይዘን አንወጣ፣ እዚሁ ነው የሚያልቀው። ደንበኞቻችሁ እነማን ናቸው? ህብረተሰቡ ነው። ያው መጠኑ ዝቅ አድርገን ስለምንሸጥ ማለት ነው። ዋጋቸውን ዝቅ አድርገን ስለምንሸጥ አንደኛው የኛ አላማም ዋጋውን ማረጋጋት ስለሆነ ዝቅ አድርገን ስለምንሸጥ ወዲያው ነው የሚያልቀው። ስለዚህ አሳዎች ከዚህ ውስጥ ነው ያሉት። የአሳው ዝርያ ቴላፒያ የሚባል ዝርያ ነው። ቆሮሶ የሚባለው ምናልባት የምታውቂው ከሆነ ቆሮሶ የሚባል ጥልቀቱ ወደ 2 ሜትር አካባቢ 1 ሜትር ከ80 አካባቢ ተሞልቷል። ይሄኛው 10 በ20 ነው። ይሄኛው 10 በ20 ነው። 200 ነው ከዚህ ጋር ያለው። ስለዚህ ከዚህኛው ውስጥ ወደ 1000 አካባቢ አሳ አለ። ከዚህኛው ወደ 1000 የሚሆን አሳ አለ ስናስገባቸው የነበረው ማለት ነው። አሁን ከዛ በኋላ እንግዲህ ተራብተዋል እነሱ። ይሄ መኖ ማቀነባበሪያ ነው። በሰዓት ወደ 42 ኩንታል አካባቢ ማምረት አቅም አለው። ዛሬ እየተመረተ ያለው ምንድን ነው? ይሄ የወተት ላም ነው። የወተት ላም ማለት ነው። የወተት ላም ከዛ መዝጋቱ ሞላ ተዘጋ። ይሄ የሌማት ትሩፋት መንደር ሲመሰረት አላማ አድርጎ የተነሳው ነገር አለ። ከዛ አኳያ አላማውን እያሳካ ነው ወይ የሚለውን ብትነግረኝ ደግሞ በመጨረሻም ደስ ይላል። በጣም ጥሩ። እንግዲህ አላማውን በደንብ አድርጎ እያሳካ ነው ያለው። ዋናው አላማችን የነበረው ምንድነው? የህብረተሰቡ የሥራ ዝንባሌንና የአካባቢ ጸጋን ማስተሳሰር ነው።
ዋናው ትልቁ ነገር የነበረው። ያን አስተሳስረን ዘመናዊ ነገር ስንጨምርላቸው ህብረተሰባችን ተጠቃሚ ይሆናል የሚል ነው። ስለዚህ ከሚገኘው ምርት ደግሞ ወደ ገበያ ይቀርብና በዝቅተኛ ዋጋ እንዲሸጥ የማድረጉ ስራ መስራት ነበር ሐሳባችን የነበረው። እሱም በደንብ አድርገን አሳክተናል። የሌማት ትሩፋት በአጀንዳ ጉዳያችን በስፋት እየሄድንበት ያለነው ርዕሰ ጉዳይ ነው። የሌማት ትሩፋት የምግብ ዋስትናን በማረጋገጥ ረገድ ያለው ድርሻ ምን ይመስላልም እየተመለከትነው ነው። የምግብ ዋስትናን ለማረጋገጥና ጠንካራ ኢኮኖሚ ለመገንባት በተለይ ድርሻው የጎላ ስለመሆኑ ይገለጻል። ይህ የሌማት ትሩፋት መርሃ ግብር በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2015 ይፋ ከሆነበት ጊዜ ጀምሮ በሁሉም መስክ አመርቂ ውጤት እየተመዘገበበት ስለመሆኑም እንደዚሁ ይነገራል። እዚህ ርዕሰ ጉዳይ ላይ እንቆይና ባልደረባችን ዮሐንስ ፍሳ ተጨማሪ የሆነ ማብራሪያ እንዲሰጠን እናገኘው። እንዴት ቆይታል ዮሐንስ? እንግዲህ የሌማት ትሩፋት ስራ በሀገር አቀፍ ደረጃ በተለያዩ አካባቢዎች ተግባራዊ የሆነ እንደሆነ ይታወቃል። በተለይ በከተማና በገጠር የተገኙ ውጤቶች ምን ይመስላሉ የሚለውን በተመለከተ ጥቂት መረጃዎችን አጋራን። አመሰግናለሁ። እንግዲህ ቀደም ብለን የማህሌት ዘገባ ላይ እንደተመለከትነውም የሌማት ትሩፋት እንግዲህ በቀደም ብለሽ ሮዛንቺም እንዳነሳሹ በጠቅላይ ሚኒስትር አብይ አህመድ ሀሳብ ምንጭነት እንግዲህ በ2015 ወርሃ ጥቅምት ላይ እንደተጀመረ የሚታወስ ነው። ይህም እንግዲህ ሊያሳካቸው የሚፈልጋቸው ወይም ደግሞ በሚቀጥሉት ከ2015 ጀምሮ ባሉት ዓመታት ሊያሳካቸው የሚፈልጋቸው ጉዳዮች አሉ። በዋናነት የትኩረት አቅጣጫዎች አሉ፣ ገቢራዊ የሚሆንባቸው አካባቢዎች አሉ፣ እንዲሁም ሊገኝ የሚፈለገው ውጤትም አለና እነኚህን ዝርዝር አድርገን ለማየት እንሞክር። በዋናነት እንግዲህ ቀደም ብሎ ይህ የሌማት ትሩፋት ሲጀመር ኢትዮጵያ ዘርፈ ብዙ የሆነ ጸጋ አላት። እነኚህን ጸጋዎች ተጠቅሞ በገጠር ብቻ ሳይሆን በከተማም ያሉ አብዛኞቹ ማህበረሰብ ይህንን የሌማት ትሩፋት በመጠቀም በምግብ ራስን መቻል እንዳለባቸው እንግዲህ መንግስት ያስቀመጠውን አቅጣጫ በመከተል ነው ይህ ገቢራዊ የሆነው። ገቢራዊ ከሆነ በኋላ እንግዲህ ዘርፈ ብዙ ለውጦች መጥተዋል ማለት እንችላለን። እንዲሁ የሌማት ትሩፋት ገቢራዊ የሆነባቸው ወይም ደግሞ ዋና የትኩረት አቅጣጫዎቹ ምንድናቸው የሚለውን እንመልከት። እንግዲህ በዋናነት ቀደም ብለን የማህሌት ዘገባ ላይ እንዳየነው የእንስሳት እርባታ ላይ መሰረት ያደረገ ነው። እንስሳትን ማደለብ፣ ከዛ ባለፈ ደግሞ የአትክልት እና ፍራፍሬ ማምረትን በትንሽ ቦታም ቢሆን የአትክልትና ፍራፍሬዎችን ማምረት፣ የዶሮ እርባታ፣ የንብ ማነብ እና ሌሎች ትኩረት ያደረገባቸው አቅጣጫዎች አሉ። እንግዲህ በእነዚህ ዘርፎች ዜጎች የቦታ ውስንነት ሳይገድባቸው እንዲሁም በገጠርም በከተማም ያሉት ዜጎች ይህንን ስራ እንዲሰሩ በማድረግ ረገድ ዘርፈ ብዙ ስራዎች ተሰርተዋል ማለት ይቻላል። እንግዲህ በዋናነት ቀደም ብሎ ሲሰራ የነበረው በገጠር አካባቢ የሚገኙ ዜጎች ብቻ ናቸው ይህንን የግብርና ስራ ሲሰሩ የነበሩት። አሁን ግን በከተማም ያሉ ዜጎች ይህንን ገቢራዊ እንዲያደርጉ በማድረግ ረገድ የተቀናጀ ግብርናን በመስራት ከዚህ ቀደም ሸማች የነበረው ማህበረሰብ አምራች ወደ መሆን እንዲሸጋገር አድርጎታል ማለት ነው። እንደው ይህ ስራ ገቢራዊ ከሆነ በኋላ ምን ዋና ዋና ውጤቶች ተገኙ የሚለውን እስቲ እንመልከት። በዋናነት እንግዲህ ይህ ስራ 2 ዓመታት ተሻግሯል። እንግዲህ በእነኚህ 2 ዓመታት ምን ውጤቶች ተገኙ የሚለውን ለመመልከት ያክል ከዚህ ቀደም እንግዲህ ከ2015 በፊት የነበረው የወተት ላሞች ማሻሻል ስራ ከግማሽ ሚሊዮን ያልተሻገረ ነበር። ከ2 ዓመት በኋላ ግን አሁን ላይ እስከ 3.8 ሚሊዮን ለማድረስ ነው እቅድ ተይዞ እየተሰራው። እንግዲህ በዚህ ዓመትም እሱን ማሳካት ይቻላል ተብሎ እየተሰራ ይገኛል። ከዛ ባለፈ የተሻሻሉ ጫጩቶችን የማስፈልፈል ስራ በሚመለከት ከዚህ ቀደም ከ2 ዓመታት በፊት የነበረው ወደ 26 ሚሊዮን ገደማ ብቻ ነበር። አሁን ግን ወደ 150 ሚሊዮን የማድረስ እቅድም አለ። እሱም በዚህ ዓመት ይደርሳል ተብሎ ነው የሚጠበቀው። ጠቅለል ብሎ ሲታይ እንግዲህ እነኚህ በአሳም በኩል በንብ ማነብም በኩል የተሻሻሉ ዝርያዎች ለአርሶ አደሩ ብሎም ደግሞ በከተማ ለሚኖረው ዜጋ እየተዳረሰ እንግዲህ የኑሮ ውድነትን ከማረጋጋት ገበያን ከማረጋጋት አንጻርም የራሱን የሆነ ድርሻ እየተወጣ ነው የሚገኘው። አሁንም ገና መርሃ ግብሩ እንደቀጠለ ነው። በቀጣይ ዓመታት ደግሞ አጠቃላይ አሁን በከተሞችና በገጠር የሚታየውን የዋጋ ንረት በማረጋጋት ረገድ የምግብ ሉዓላዊነትን በራስን በምግብ ከመቻል አንጻር ደግሞ የሚታለሙ በመንግስት በኩል የተያዙ እቅዶችን ለማሳካት እጅግ ሁነኛና አይነተኛ ሚና እየተጫወተ እንዳለ ነው የምንመለከተው። እኛ ለስራ በሄድንባቸው የተለያዩ ከተሞች ዜጎች በቤታቸው በተወሰነ መልኩ ቆስጣ፣ አትክልትና ሌሎች ዶሮ ማርባትን ጨምሮ ሌሎች ስራዎችን እየሰሩ ከገበያ የሚገዙትን ምግብ እንግዲህ በቤታቸው አምርተው ራሳቸውን እየቻሉ እንደሆነ አይተናል። አሁን ይሄ ስራ ባህል እየሆነ እንደመጣ ማየት ይቻላል። እንግዲህ በሚቀጥሉት ዓመታት ደግሞ የበለጠ ውጤት ይመጣበታል ተብሎ ይጠበቃል። መልካም ዮሐንስ፣ ለዘገባዎቹ ለተጨማሪ ማብራሪያዎቹ እጅግ አድርገን እናመሰግናለን። መልካም ቀን ይሆንልን። በዚሁ በአጀንዳ ጉዳያችን ላይ ነው የምንቆየው። ጉዳዩን በተመለከተም ተጨማሪ መረጃዎችን ከእንግዶቻችን እንደዚሁ እየተጋራን እንቆያለን። የወላይታ ሶዶ ግብርና ኮሌጅ ዋና ዲን ዶክተር አሉላ ታፈሰ
በቀጥታ መስመር ላይ ይገኛሉ። በሌላ በኩል በአማራ ክልል በእንስሳትና ዓሳ ሀብት ልማት ጽሕፈት ቤት የእንስሳት ሀብት ልማት ባለሙያ ደመላሽ አይችልም እንደዚሁ እንግዳችን ናቸው። በቀጥታ መስመራችን ላይ ይገኛሉ። እንግዶቻችን ተጨማሪ ሀሳቦችን ልታጋሩን ወዳችሁ በቀጥታ መስመራችን ላይ ስላላችሁ ከልብ እናመሰግናለን። አቶ ደመላሽ ከርሶን ጀምርና በክልሉ በተለይ በአማራ ክልል የሌማት ትሩፋት መርሃ ግብሩን እንመልከት። ኢትዮጵያ እንግዲህ በግብርናው ዘርፍ ብዙ ጸጋ ያላት ሀገር እንደመሆኗ በክልሉ ያለው የሌማት ትሩፋት መርሃ ግብር ልምምዱ ምንድን ነው የሚመስለው የሚለውን ጉዳይ እስኪ ያስቀድሙልን። እሺ አመሰግናለሁ። እንግዲህ እንደ አማራ ክልል የሌማት ትሩፋት ተግባራትን በተመለከተ ያው የፌዴራሉ መንግስት ያው የሌማት ትሩፋትን ላውንች ባደረገበት በ2015 እኛም በተመሳሳይ እንደ ክልል ላውንች አድርገን ወደ ተግባር የገባ ነው። ወደ ተግባር ስንገባም አንደኛ ፖቴንሻል የሆኑ ቦታዎችን እንደገና ደግሞ ተጠቃሚዎችን ለይተን ነው ወደ ስራ የገባ ነው ማለት ነው። ስንገባም እንደ ክልል ያው በላይቭ ስቶክ በተለይ በእንስሳት ሀብት ልማት ያው አማራ ክልል ትልቅ ፖቴንሻል ያለው ከመሆኑ ጋር ተያይዞ ዋና ዋና የሚባሉ ኮሞዲቲዎችን በተለይም ወተት፣ እንቁላል፣ ማር፣ አሳንና እንዲሁም እንደ ክልል ደግሞ ስጋንም ጨምረን እነዚህን ኮሞዲቲዎች መርጠን ያው በየደረጃው ለሚገኘው አካል የግንዛቤ ማስጨበጥ ስራዎችን ሰርተን እቅድ ትውውቅ አድርገን እቅዶች ደግሞ እስከ ቀበሌ ድረስ እንዲወርዱ አድርገን ወደ ተግባር የተገባበት ሁኔታ ነው ያለው። በዚህ መሰረትም እንግዲህ በተለይም አሁን እኛ እየሰራን ያለነው ስራ ምንድነው? አንደኛ ተቋማዊ የመፈጸም አቅምን ማጎልበት ስራ ላይ ነው ልዩ ትኩረት አድርገን እንደ የገባ ነው። ከዚህ አንፃር ከክልል ጀምሮ እስከ ቀበሌ ድረስ ያለው የባለሙያም አመራርም የሌማት ትሩፋትን በልዩ ሁኔታ ትኩረት ሰጥቶ እንዲሰራ በየደረጃው ላለው አካል የግንዛቤ ማስጨበጥ ስራን እንደገና ደግሞ ስራውን የመከታተል ስራ የመገምገም እንደዚሁም ግብረ መልስ የመስጠት ሪፖርቶችን፣ መረጃዎችን፣ ቅብብሎችን የማጠናከር ስራዎችን እየሰራን ነው ያለነው። በሁለተኛ ደረጃ የእንስሳት ምርትና ምርታማነትን ለማሳደግ የሚያግዙ በተለይም የመኖ አቅርቦትና ጥራትን የማሻሻል ስራ በልዩ ሁኔታ ነው እየሰራን ያለነው ማለት ነው። ሶስተኛው ደግሞ የዝርያ ማሻሻል ነው። ዝርያ ላይ አንደኛው የተሻሻሉ ዝርያዎችን የማቅረብ ስራ በተለይም በዶሮ በአሳ የዝርያዎችን እያቀረብ እንገኛለን። በተመሳሳይ ደግሞ በዳልጋ ከብትም ቢሆን በተለይ ወተት ምርትን ለማሻሻል የአባለዘርና የፈሳሽ ናይትሮጅን እንዲሁም የጾታው በሴት የተወሰነ አባለዘር ወይም ሴክስር ሴመን እንዲሁም ፈሳሽ ናይትሮጅንም በአግባቡ እንዲቀርብ ሰፊ ስራ እየሰራን ያለ ነው። ሌላው የእንስሳት ምርት ከሚያሳድጉ ስራዎች ትልቁን ድርሻ የሚወስደው የእንስሳት ጤና አገልግሎት ስለሆነ በእንስሳት ጤና አገልግሎት ረገድም የእንስሳት ጤና አገልግሎት ግብአቶች እስከ ታችኛው አስተዳደር እርከናችን ድረስ እንዲደርሱ ያው በየትኛውም መንገድ ቢሆን አቅርቦቱ እንዳይስተጓጎል የአቅርቦትን የማሳለጥ ስራ እየሰራ እንገኛለን ማለት ነው። በዚህ መሰረት የጤና አገልግሎት ስራው የተጠናከረበት ሁኔታ ነው ያለው። መልካም አቶ ደመላሽ መለሳለሁ ወደ እርስዎ መለሳለሁኝ። በተለይ አማራ ክልል ያለውን ከማስፋፋት ረገድ በቀጣይ የማነሳለው ጥያቄ ይኖራል። ነገር ግን ወደ ወላይታ ልለፍና በወላይታ ሶዶ ግብርና ኮሌጅ ዋና ዲን ዶክተር አሉላ ታፈሰ ይጠብቁናል። የሌማት ትሩፋት መርሃ ግብር በተለይ ዜጎች የምግብ ዋስትናቸውን እንዲረጋገጥ ከማስቻል አኳያ ምን ጠቀሜታ አላቸው ይላሉ ዶክተር? ይህንን እናንሳለው። እስኪ ለእርስዎ ደግሞ አመሰግናለሁ። ሌማት ትሩፋት ኢኒሼቲቭ እንደምናውቀው በጠቅላይ ሚኒስትር ዶክተር አብይ አዲስ ሀሳብ በተነሳ የመጣ ትልቅ ለሀገር ኢኮኖሚ ለሀገር ምርትና ምርታማነትን ለማሳደግ በተለይ በግብርና ዘርፍ ላይ ትልቅ ለውጥ ማምጣት የሚችል አይዲያ ሀሳብ ነውና ከዚሁ በመነሳት የተለያዩ ትልቅ የሆነ በምግብ ዋስትና ላይ ኮንትሪቢዩት ማድረግ የሚችል አስተዋጽኦ ማድረግ የሚችል ሀሳብ ነው። በዚሁ አንደኛው ፕሮዳክሽን እንዲጨምር ወይ ምርትና ምርታማነት እንዲጨምር ያደርጋል። እነዚህ በሌማት ኢኒሼቲቭ ላይ ያሉ የወተት እና የወተት ተዋጽኦ የጫጩት እርባታ ከዛም ባለፈ በአሳ ላይ በተለያዩ እነዚህ ኒውትሪሽናል የተሻሉ ምርቶችን በማምረት አንጻር ምርትና ምርታማነት እንዲጨምር ያደርጋል። ዋናው የምግብ ዋስትና ዋናው ሀሳብም ዋናው አስተዋጽኦም አገሪቱ በምግብ ራሷን እንድትችል ዜጎች ከታች ጀምሮ ያሉ ዜጎች በቂ የምግብ ምርት እንዲኖርና ኒውትሪሽናሊ
የተሻለ ዳይቨርሲፋይድ የሆኑ ምግቦች እንዲኖሩ ያደርጋልና ምርትና ምርታማነት እንዲጨምር ያደርጋል። በዚሁም የተሻሉ ምርቶች ፕሮዳክሽን ለማህበረሰቡ እንዲደርስ ያደርጋል። ከዛም ባለፈ በኢንካም ገቢ አንጻር ዜጎች የተሻለ ገቢ እንዲኖራቸውና ይሄም ከምግብ ዋስትና አንጻር የተሻለ አስተዋጽኦ ያደርጋል። ከዛም ባለፈ ስንጨምር ኦፖርቹኒቲ ይፈጥራል እና ይሄም ዜጎች ራሳቸውን እንዲችሉና በቂ ምግብ እንዲያገኙ ያደርጋል። አገሪቱ ከዚህ በፊት እያመረተች ያለችው በተሻለ ትልቅ ምርት እንድናመርት ከውጭ የምናስገባቸውን እህሎችንም ከምርቶችንም በሀገር ምርት እንድንተካ ያደርጋልና ገቢን የማሳደግ ስራ አማራጮችን በመፍጠር ከዛም ባለፈ በምግብ ሉዓላዊ የሆነች ሀገር እንድትኖር ትልቅ አስተዋጽኦ ያደርጋልና በመጀመሪያ በቂ ምርት በሀገሪቱ ላይ እንዲኖር ያደርጋል። በቂ ኢንካም እንድናገኝና ስራ አማራጮች እንዲፈጠሩ አድርጓል። ራሳችንን እንደ ሀገር የተሻለች ሀገር በምግብ ራሳችንን የቻለች ሀገር እንዲኖር ያደርጋል ሚል ሀሳብ። መልካም አቶ ደመላሽ ወደ እርስዎ እንመለስና እንደየ አካባቢው ነባራዊ ሁኔታ አንዳንድ ቦታዎች ላይ ቦታውም ራሱና የአየር ሁኔታው የሚፈቅድባቸውን ሁኔታዎች መሰረት አድርጎ ማለት ነው። ለምሳሌ ወተት ሀብት ያለባቸው፣ እንስሳት ሀብት ያለባቸው፣ የአሳ ሀብት ያለባቸው፣ ውሃ የሚበዛባቸው አካባቢዎችን እነዚህን መሰረት አድርገው በየአካባቢዎቹ ያሉ ሀብቶቻቸው ላይ መሰረት አድርገው የሌማት ትሩፋትን አጠናክረው እንዲቀጥሉ በማስቻል በኩል በእናንተ በኩል ምንድን ነው እየተሰራ ያለው ስራ? ለአርሶ አደሩ እየሰጣችሁ ያለው ገዛስ ምንድን ነው ይመስለው? በጣም ጥሩ ነው። እንግዲህ ቅድም እንደገለጽኩት እኛ ስንጀምር ስራውን መጀመሪያ ጸጋዎቻችንን የለየን ማለት ፖቴንሻላችንን ማለት ነው። በወተት፣ በአሳ፣ በማር እንዲሁም ደግሞ በዶሮ በተለይም ደግሞ ኮመርሻል የዶሮ ዝርያዎችን ለህብረተሰቡ ተደራሽ የምናደርግባቸው አካባቢዎችን የመለየ ስራ በተጨማሪነትም ደግሞ ስጋንም ጭምርኛ እንደ ክልል እየሰራን ያለንና እነዚህ ቦታዎች ልየታን በተመለከተ ያው በክልሉ የሁሉም ኮሚኒቲዎች ላይ ያሉ ፖቴንሻሎች ቀድመው የሚታወቁ ስለሆነ የሌማት ትሩፋትን ቅድም ስናስተዋውቅም ላውንች ስናደርግም በተመሳሳይ እቅዱንም ስንሰራ እነዛን ፖቴንሻሎችና መንደሮችንም አርቢዎችንም ለይተን ነው ወደ ስራ የገባ ነው ማለት ነው። ስለዚህ እኛ የምንሰጠው ድጋፍን በተመለከተ አንደኛ የመጀመሪያው የግብዓትና ቴክኖሎጂ አቅርቦት ነው። እንግዲህ ከግብዓት አንጻር አሁን በወተት ብንወስድ አባለዘር በስፋት እያቀረብን ያለ ነው። የፈሳሽ ናይትሮጂ እናቀርባለን። በተለይም ደግሞ የዝርያውን የበለጠ የዝርያ ማሻሻል ስራውን ለማሳለጥ ጾታው በሴት የተወሰነ አባለዘር ወይም ሴክስር ሴመድ የምንለው እያቀረብን እንገኛለን። የድራት ሆርሞን በእንዲህ በመረጥናቸው መንደሮች እና ወረዳዎች ላይ እየተጠቀምን ያለ ነው። ከዶሮ አንጻርም የጫጩት አቅርቦት በስፋት ነው እያቀረብን ያለ ነው። እሱንም አሁን ለተጠቃሚዎች እዛው እየወሰዱ ጫጩት አሳዳጊዎች እያሳደጉ በአቅራቢያቸው ለሚገኙ የእንቁላል ዶሮ አርቢዎች፣ የስጋ ዶሮ አርቢዎች እንዲያሰራጩ እያደረግን ያለው። ሌላው መኖ ላይ ነው። መኖ በተሻሻሉ መኖ እጽዋቶች እንዲለሙ እየተደረገ ነው። የሰብል ተረፈ ምርት የማከምና ተበይነቱንና የጥራቱ እንዲሻሻል እያደረግን ነው። በተመሳሳይ በክልሉ ውስጥ ወደ 32 የሚሆኑ የመኖ ማቀነባበሪያ ፋብሪካዎች አሉ። ከነዛም ህብረተሰቡ በአግሮ ዲለሮች ወይ በቸርቻሪዎች አማካኝነትም የተመጣጠነ መኖ ለእንስሳት እንዲቀርብ ጭምር እየተደረገ ይገኛል። በሌላ መልኩ ደግሞ የአሳ ጫጩት በዚሁ መልኩ እያቀረብን የአሳ ምርትና ምርታማነትም እያሻሻልን ነው የምንገኘው። መልካም አቶ ደመላሽ በየደረጃው እየፈጠርን ያለ ነው ማለት ነው። መልካም ወደ ወላይታ ልመለስ፣ ወደ ዶክተር አሉላ ልመለስ። በተለይ የሌማት ትሩፋት መርሃ ግብር በተለያዩ የሀገሪቱ አካባቢዎች እንደሚታወቀው እየተገበረ ነው የሚገኘውና በሁሉም የሀገሪቱ አካባቢዎች በማዳረስ ረገድ ግን ምን አይነት ልምምዶችን መፍጠር ያስፈልጋል፣ እንዲዳብርስ ምን መስራት ይገባል የሚለውን ዶክተር በጣም ባጭሩ ያንሱልኝ። ኦኬ አመሰግናለሁ። በብዛት በሌማት ትሩፋት ዙሪያ ላይ አዲስ የመጣ ሀሳብ ከመሆኑ አንጻር ማህበረሰቡ በደንብ በቅንጅት እየተሰራ ያሉ ሁኔታዎች አሉ። ይሄ ግን ከሀገራችን ስፋት አንጻር በደንብ የማዳረስና ማህበረሰቡ ተቀብሎ እንዲሰርጽ ማህበረሰቡ ላይ እንዲሰርና ይሄ ካልቸር እንዲሆን ከዚሁም አልፎ ቀጣይነት ባለው መልክ እንዲቀጥል የማድረግ ስራና የማሳወቅ ስራ ተቀናጅቶ የመስራት ስራና የተለያዩ ዘርፎች የግሉም የመንግስት ዘርፎችን አንድ ላይ በመናበብ ይሄንን ስራ አጠናክሮ በማህበረሰቡ ላይ በደንብ እንዲሰርጽና
በደንብ የማሳወቅ ስራዎችን መስራት ያስፈልጋል። በእቅድ ደረጃ የተቀመጡ ስራዎች አሉ። እነዛን ተከታትሎ የማስፈጸምና ከዚህ የተሻለ ነው ሚለውን ወስዶ ማህበረሰቡ በራሱ ኢኒሺዬቲቭ እንዲሰራ የማድረግ ስራ በተጨማሪ አጠናክሮ መስራት ያስፈልጋል። ያሉ ሁኔታዎች ጥሩ ናቸው። ይህን ግን በስፋት የማስረጽ እና የማሳወቅ ከዛም አልፎ በተዘጋጀው እቅድ መሰረት ተከታትሎ ያንን የማስፈጸም ስራ ዜጋው በራሱ ተነስቶ አገሪቱ ላይ ያሉ የአርሶ አደሩ ክፍሎች ይሄን ተጠቅሞ የአርሶ አደርም የሁሉም ሴክተር ላይ ያሉ ግሉ ዘርፍም በዚሁ ላይ ተሰማርቶ እንዲሰራ የማጽደቅ ስራና እየተሰሩ ያሉ ስራዎችን የማጠናከር ስራ መስራት ያስፈልጋል። መልካም ሀሳብ አለኝ። ዶክተር አሉላ ታፈሰ የወላይታ ሶዶ ግብርና ኮሌጅ ዋና ዲን እንዲሁም ደግሞ በአማራ ክልል በእንስሳትና ዓሳ ሀብት ልማት ጽሕፈት ቤት የእንስሳት ሀብት ልማት ባለሙያ ደመላሽ አይችላይ በቀጥታ መስመራችን ላይ ገብታችሁ ባነሳነው የሌማት ትሩፋት የአጀንዳ ጉዳይ ላይ ተጨማሪ ሀሳቦችን ስላጋራችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። አመሰግናለሁ። የኢትዮጵያችን ቀጥሏል። ከአጀንዳ ጉዳያችን ወጣ ብለናል። የሀገር ሉዓላዊነትን አስጠብቀው ለማቆየት የኢትዮጵያ ፌዴራል ፖሊስ ሰራዊት የከፈሉ ላለው የህይወት መስዋዕትነት ክብር ሊሰጠው እንደሚገባ ተገለጸ። የኢትዮጵያን ሉዓላዊነት ለማስጠበቅ ተቋሙ በዘመናዊ ቴክኖሎጂዎች የተገነባ እንደሚገኝም ተመላክቷል። ተስፋዬ ለሚሳ የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል በሀገር ሉዓላዊነት ላይ የፌዴራል ፖሊስ ሰራዊት ሚና በሚል ጉዳይ ላይ ከኢትዮጵያ ሬዲዮ ጋር ቆይታ አድርጓል። በዚህ ሰዓት ወደ እናንተ የሚቀርበው ስለ ነገ የተሰኘው የኢትዮጵያ ፌዴራል ፖሊስ ሰራዊት አባላት የሀገርን አንድነትና ሉዓላዊነት አስጠብቆ ለማቆየት መስዋዕትነት እየከፈሉ እንደሚገኙም ነው ቃል አቀባዩ ረዳት ኮሚሽነር ሞገስ ቸኮል የተናገሩት። የኢትዮጵያን ሉዓላዊነት ጥሶ ሊገባ የነበረውን የሰይድ ባሬ ጦር ወይ ሶማሌን ጦር ወረራ ባደረገበት ጊዜ በዛን ጊዜ የነበረው ጠንካራ የሆነ የፈጥኖ ድራሽ የፖሊስ ፈጥኖ ድራሽ ስለነበረ የመጀመሪያው ግንባር ላይ ገብቶ የመከላከል ስራ የሰራው ይህ ተቋም ነው። በአርበኝነት በጀግንነት የአገር ሉዓላዊነትን ለማስከበር ከፍተኛ ስራ ሰርቷል ማለት ነው። ከዛም በተጨማሪ በተለያዩ በተነሱ ወረራዎች ፖሊስ ሰራዊት አብሮ የሀገሩን ሰላም፣ ድንበር፣ አንድነት፣ የህግ የበላይነት በተለይ ከማረጋገጥ አንጻር ከፍተኛ መስዋዕትነት እየከፈለ መጥቷል ማለት ነው። እንደዚሁም ከሀገራችን አልፎ የነጻነት ታጋይ የነበረውን ኔልሰን ማንዴላን ሁሉ ያሰለጠነ ተቋም ነው ኮልፌ በሚገኘው ማሰልጠኛ ተቋም። የኢትዮጵያን የአንድነት ግዛት ማስጠበቅ የዘመኑ አርበኝነት ነው ያሉት ቃል አቀባዩ ይህን ለማስቻልም የፌዴራል ፖሊስ በዘመናዊ ቴክኖሎጂዎች እንዲገነባ እየተደረገ መሆኑንም አብራርተዋል። ሩም ወይ ደግሞ የእዝ ማዕከል ተቋቁሟል። ይሄ እዝ ማዕከል ሲሲቲቪ ይጠቀማል። ኢቨን አሁን ደግሞ የድሮን ቴክኖሎጂ ባለቤት ሆኗል። የአድማ ብተና ራሱ መቆጣጠሪያና መከላከያ ትጥቆች የተሻለ የሚባለው እየተጠቀመን ያለውና በሁሉም አቀፍ ስናየው ፖሊስ ከጊዜ ጊዜ አቅሙም ጉልበቱም እየጨመረ ነው ሄደው። የፌዴራል ፖሊስ ሰራዊት አባላት በተሰማሩበት ግዳጅ የህይወት ዋጋ እየከፈሉ በመሆኑ ከዚህም በላይ ክብር ሊሰጣቸው እንደሚገባ በስልክ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። እንግዲህ ዋጋ ተከፍሎበታል። ይሄ ተቋም ይቀጥላል። በደንብ መዘመን አለበት። ቴክኖሎጂን መታጠቅ አለበት። ይህ ሲሆን ደግሞ ማህበረሰቡ መደገፍና ማክበር፣ ክብር መስጠት፣ ማጥረቅ፣ ከጎን መሰለፍ የሁላችንም ኃላፊነት ነው እላለሁ። አመሰግናለሁ። ትሪምቡሌ ከሚባለው ጊዜ ጀምሮ እስካሁን ባሉት ጊዜያት አገር ጸንታ ህዝብ በደህንነት በሰላም ብሎ እንዲገባ ፖሊስ ከፍተኛ አስተዋጽኦ አድርጓል ብዬ አስባለሁ። እንደምናውቀው በአሁኑ ሰዓት ላይ በተለይም የፌዴራል ፖሊስ በሰው ኃይልም በቴክኖሎጂም ራሱን ዘመኑን የዋጀ ቴክኖሎጂ እየተላበሰ ያለበት ሁኔታዎችም አሉና ዓላማው ቅድመ መከላከል ላይ መሰረቱን በማድረግ ዜጎችን በሰላም ገብተው በሰላም እንዲገቡ ምቹ መደላደል ስለፈጠረ ሙሉንም ላመሰግን እፈልጋለሁ ብዬ ነው የማስበው።
በአማራ ክልል ሰሜን ጎጃም ዞን የጎንጂ ቆለላ ወረዳ ከ105 ሚሊዮን ብር በላይ በሆነ ወጪ የተገነባው የጎንጂ ቆለላ የመጀመሪያ ደረጃ ሆስፒታል ተመረቀ። የሆስፒታል ግንባታው መጠናቀቅ ከዚህ በፊት በአካባቢው ነዋሪዎች ዘንድ ይነሳ የነበረውን የጤና ተቋማት ተደራሽነት ጥያቄ ምላሽ የሰጠ ነው ተብሏል። ሳሙኤል ወርቃየው አቶ መልካሙ ታመነ ይባላሉ። በአማራ ክልል ሰሜን ጎጃም ዞን የጎንጂ ቆለላ ወረዳ ነዋሪ ናቸው። የስኳር ህመምተኛ በመሆናቸው ለዓመታት የሕክምና ክትትል እያደረጉ እንደሚገኙም የገለጹት አቶ መልካሙ ሕክምና ለማግኘት ግን በርካታ ኪሎ ሜትሮችን አቋርጠው ለእንግልት ሲዳረጉ መቆየታቸውን ያነሳሉ። እኔ አሁን ስኳር በሽታ አለብኝ፣ ግን አዴት እየሄድኩ ባህር ዳር እየሄድኩ ነው ምገዛ። በጣም ችግር ነበረ። ችግር የመኪና መጉላላት ነበረ። ህዱ ሆዚያ መዋል ማደር አለ። በአካባቢው እንደ አቶ መልካሙ ሁሉ በተለይ በእናቶችና ህጻናት ሕክምና ለማግኘት የነበረውን ፈተና ሌሎች ነዋሪዎችም እንዲህ ይገልጹታል። ከዚህ ጤና ጣቢያ ብቻ ነው ያለና ሆስፒታል ስለሌለ በአጠቃላይ ወላዶች፣ እናቶች ከህፃናት በሙሉ በጣም ከፍተኛ የሆነ ችግር እየደረሰባቸው ሲበደሉና በጣም ለሞት ሲዳረጉ ነው የቆዩና በጣም ከምንም በላይ ችግር ሲደርስ ነው የቆዩ። በአካባቢያቸው ሆስፒታል እንዲገነባላቸው የዘመናት ጥያቄ እንደነበርም ነዋሪዎች ተናግረዋል። በዚህም ጥያቄያቸው ምላሽ አግኝቶ በክልሉ በጀት ከ105 ሚሊዮን ብር በላይ ወጪ የተደረገበት የመጀመሪያ ደረጃ ሆስፒታል በጎንጂ ከተማ ተገንብቶ ተመርቋል። ይሄ ሆስፒታል እንግዲህ ፋይዳውን ስንመለከት ለጎንጂ ቆለላ ማህበረሰብ ወረዳ ማህበረሰብና እንዲሁም ለአካባቢው በዙሪያው ላሉ የማህበረሰብ ክፍሎች አገልግሎት የሚሰጥ ነው። ሁሉንም በመጀመሪያ ደረጃ ሆስፒታል ሊሰጡ የሚችሉ አገልግሎቶችን ይሰጣል። ለዓመታት በችግር ያሳለፉ እነዚህ ነዋሪዎችም በሆስፒታል ግንባታው መጠናቀቅ የተሰማቸውን ስሜት እንዲህ ገልጸውታል። አሁን እዚህ ለመገንባቱ ዳግም የተፈጠርኩ ነው መሰለኝ። ለልጆቻችን፣ ለወንድሞቻችን፣ ለኛ ለልጆች ለሴቶች ዳግሚያ ህልም ነው። እውነትም አይመስለኝ እና ደስ ብሎኛል በጣም። የሆስፒታሉ መገንባት በጣም እጅግ ስንጠይቀው የነበረ ተመላልሰን ስንት ውጣውረድ ነበረ። አሁን ውጣውረዱ ይቀረፋል ብዬ አስባለሁ። እቃው ማቴሪያሉ ተሟልቶ አገልግሎት ቢሰጥ ችግር ይቀለፋል ብዬ አስባለሁ። ሆስፒታሉን በአፋጣኝ ለአገልግሎት ክፍት ለማድረግ አስፈላጊው የሕክምና ቁሳቁስ መዘጋጀቱን የገለጹት የጤና ቢሮ ኃላፊው አብዱል ከሪም መንግስቱ በአሁኑ ወቅትም የሰው ኃይል የማሟላት ስራዎች እየተሰሩ ነው ብለዋል። ለማስጀመሪያ የሚሆኑ የሕክምና መሳሪያዎችን በትንሹ እንኳን 35 የሚሆኑ አልጋዎችን እና ሌሎች ለላቦራቶሪም ለሌሎች የሕክምና አገልግሎት የሚውሉ የሕክምና መሳሪያዎች በሙሉ አዘጋጅተን ስቶራችን ላይ ያስቀምጠናል። ዝግጁ ነው ማለት ነው። ስለዚህ ማምጣት ብቻ ማጓጓዝ ብቻ ነው የሚቀረው። እንዲሁም ደግሞ የሞባይል ኤክስሬይ ራሱ የኤክስሬይ ማሽን እንደዚሁ ራሱ ኢንስቶል እንዲደረግለት ፕሮሰስ እያደረግን ያለንበት ሂደት ነው ያለው። መንግስት ጤናማ ዜጋን ለመፍጠር የጤና ተቋማት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝ የገለጹት ደግሞ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ናቸው። መንግስታችን መከላከልንና ማከምን ጎን ለጎን በማሳለጥ የህብረተሰቡን ጤንነት ለመጠበቅ ጥረት እያደረገ ይገኛል። ሁሉም ዜጋ ጤናው ይጠበቅ ዘንድ የኢኮኖሚ ልዩነቱ ተጽዕኖ እንዳያሳድርና መታከምን ባህሉ እንዲያደርግ የማህበረሰብ ጤና መድን አገልግሎትን ጨምሮ ሁሉንም አማራጮች ለመጠቀምና የጤና ተቋማትን ለማስፋፋት ግባቶችን ለማሟላት ወዘተ ጥረት እያደረገ ይገኛል። በከተማ ከዚሁ ባሻገርም እየተገነቡ የሚገኙ የተለያዩ መሰረተ ልማቶችም ተጎብኝተዋል። ዜናዎቻችን ቀጥለዋል። ኢትዮጵያውያን ለዘመናት አጽንተው የጠበቋትን ሀገርና ለዛ ደግሞ ላስቻሉ አርበኞች ድል መታሰቢያ የሆነውን ሚያዝያ 27 በትናንትናው ዕለት የአርበኞች መታሰቢያ ቀንን በድምቀት በተለያዩ የሀገሪቱ አካባቢዎች ተከብሮ ውሏል። ከዛ ጋር ተገናኘ አንድ ዘገባ እንምራችሁ። ኢትዮጵያውያን አርበኞች ሀገሪቱን ከወራሪ ጠላት ለመታደግ የከፈሉትን አኩሪ የጀግንነት ገድል አዲሱ ትውልድ የኢኮኖሚ ሉዓላዊነትን በማረጋገጥ ሊያስቀጥል እንደሚገባ የኢሉ አባቦር ዞን ነዋሪዎች ተናገሩ። 84ኛ አርበኞች መታሰቢያ ቀን በኢሉ አባቦር ዞን በሳምቤ ድል ስፍራ በተለያዩ ዝግጅቶች ተከብሯል። ሚፍታ አብዱል ቃድር ሳምቤ በኢሉ አባቦር ዞን በጥንታዊቷ ጎሬ ከተማ አቅራቢያ የሚገኝ ታሪካዊ አውደ ውጊያ ሲሆን በዚህ ስፍራ ፋሺስቱ የጣሊያን ጦር በወቅቱ የጎሬ ከተማን ለመቆጣጠር ያደረገው ጥረት በአካባቢው ጀግኖች ኢትዮጵያውያን የጋራ ተጋድሎ ዳግም የመከነበት ስለመሆኑም ነዋሪዎችና የታሪክ ምሁራን ይናገራሉ።
ሳምቤ እንግዲህ ብዙ ማለት ይቻላል ፋሽስት ለኢትዮጵያን ዳግም ለመውረድ ሲመጣ የተሸነፈበትና ጀግና አርበኞቻችን ኢትዮጵያን ማቆየት አለብን ብለው የራሳቸውን ድርሻ ተወጥተው ለዚች ትውልድ ለዚህ አሁን ያለው ትውልድ አስረክበዋል። ስለዚህ ያኔ በጣም ወኔ ነበር። በሃይማኖት መከፋፈል የለም፣ በዘር መከፋፈል የለም፣ በጎሳ መከፋፈል የለም። ይሄ ሁሉ አልነበረም። ይሄ ደግሞ አሁን ላለው ትውልድ መተላለፍ አለበት። ወደዚህኛው ጦርነት ስንሄድ ኢሚዲየት ኮዙ ላይ ስንሄድ ከመሀል ሀገር የተመታው ግዙፍ የጣሊያን ጦር ነበረ። ያ ግዙፍ የጣሊያን ጦር ወደ ደቡብ ምዕራብ ሪክሩትድ ሆነ ተሰበሰበና በዳይሬክሽን በሳምቤ ተራራ ስርና በዚች በድልድዩ በኩል እንዲያመጣ እነሱ ደግሞ አስቀድሞ ድልድዩን ቆርጦ እንደጠበቁ ነው በታሪክ የሚታወቀው። በዚህ አይነት ሁኔታ እነሱ በከፍተኛ ደረጃ መመታታቸውን ሲያውቁ ሽንፈታቸውን ሲያውቁ በጉራማይሌ ተራራ በሚታየው ተራራ ላይ ይወጡና ነጭ አቡጀዴ ያውለበልባሉ መሸነፋቸውን ሲያውቁ ማለት ነው። ከምንም በላይ አገሪቱን ከወራሪ ጠላት ለመታደግ በጋራ የተዋደቁ የጀግኖች ኢትዮጵያውያን ታሪክ ለአሁኑ ትውልድ ትልቅ አርአያ ሊሆን እንደሚገባም የአካባቢው ነዋሪዎች ለኢቲቪ ገልጸዋል። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ የአርበኞችን የድል ታሪክ የኢኮኖሚ ሉዓላዊነትን በማረጋገጥ ለማስቀጠል ከአዲሱ ትውልድ ትልቅ ኃላፊነት ይጠበቃል ብለዋል። ድላችን የተሟላ መሆን የሚችለው በጋራ ሰርተን ድህነትና ኋላ ቀርነትን ማስቀረት ስንችል ነው። ይህንኑ በመገንዘብ ልማታችንን ማፋጠን ይጠበቅብናል። በዚህ ታሪካዊ ስፍራ ቀደምት አርበኞች ኢትዮጵያውያን በዘር፣ በሃይማኖት፣ በጎሳ ሳይከፋፈሉ ለሀገር ነጻነት በጋራ ተዋድቀዋል። ይህንን አኩሪ የጀግንነት ገድል ለማስቀጠል በየዓመቱ የአርበኞች መታሰቢያ ቀን በዚህ አይነት መልኩ በድምቀት እየተከበረ ይገኛል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ነኝ ከኢሉ አባቦር ጎሬ። በአዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ሌላ ዘገባ እናልፋለን። የዲጂታል የትራፊክ ቁጥጥር ቅጣት ክፍያ ስርዓት የመንገድ ትራፊክ አደጋ እንዲቀንስ እንደሚያደርግ ተገልጿል። የክፍያ ስርዓቱ አሽከርካሪዎችን ከቅጣት ክፍያ እንግልት የሚታደግ ነውም ተብሏል። ሜሮን በረዳ ዝርዝር ይዛለች። ከ1 ሚሊዮን በላይ አሽከርካሪዎችና ወደ 750 ሺህ የሚደርሱ ተሽከርካሪዎች ባሉባት አዲስ አበባ በዚያው ልክ በየቀኑ በእነዚህ አሽከርካሪዎች አማካኝነት አደጋዎች ይደርሳሉ። ታዲያ በየጊዜው የሚከሰተውን የትራፊክ አደጋ መጠን ለመቀነስ በቴክኖሎጂ የታገዙ የቁጥጥርና የክፍያ ስርዓቶች በከተማዋ ተጀምሯል። ይህ ደግሞ በመጠኑም ቢሆን የመንገድ ትራፊክ አደጋ መጠን እንዲቀንስ እንዳደረገው የመንገድ ደህንነትና መድህን ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ መሐመድ ሐሰን ይናገራሉ። የ6 ወር የትራፊክ አደጋ የፌዴራል ፖሊስ ሪፖርት በሚያደርገው ስናይ ወደ 120 አካባቢ ቅናሽ አሳይቷል። የሰው ሞት ላይ ማለት ነው። የ6 ወሩ ነው የሚልሽ በየ3 ወሩ ሪፖርት ስለሚደረግ ማለት ነው። ከንብረት አንጻር ስናይ ግን ወደ 34% ጨምሯል የንብረት ውድመት ማለት ነው። ይሄ የሚያመለክተው ምንድነው? መኪኖች በብዛት ወደ መንገድ እየገቡ ነው። ግን የሚሰጠው ግንዛቤ የሚወጣው ህግ ወደ ስራ እየገባ ያለን የሚያሳየን የተወሰኑ መሻሻሎች እንዳሉ ያሳያል ማለት ነው። ይህንን የምለው ቅድም እንዳነሳውልሽ የመኪና ቮሊዩም እየጨመረ ነው። የአደጋ ብዛቱን በዛ ልክ አይደለም እየጨመረ ያለው። በቅርቡ ወደ ስራ የገባው የቅጣት ክፍያ ስርዓት አሽከርካሪዎች ጥፋት እንዲቀንሱ ከማድረጉም ባሻገር እነርሱንም ከእንግልት እንደታደጋቸውም ያነሳሉ። በፊት ላይ አሁን በፓድ ስንቀጣ ምንድነው የሚደረገው? ፓድ ይቀጣል። ከዛ ባንክ ቤት ሄዶ ጊዜውን ፈጅቶ ከዛ መንጃ ፈቃዱ ለመውሰድ ነው። አሁን ላይ ያ ሲስተም ሙሉ ለሙሉ ቀርቶ ምንድነው የምናደርገው? አሁን እዛው ይቀጣል፣ መንጃ ፈቃዱን ይወስዳል። ክሱን ግን ቴክስት ይደርሰዋል። ከዛ በኋላ በዛች ቴክስት መሰረት በሞባይል ባንኪንግ ከፈለገ በብራንች ባለው አማራጮች ክሶችን መክፈል ይችላል ማለት ነው። ዲጂታል ኢትዮጵያን ከመፍጠርም አንዱ እንደሚንስ እናየዋለን። በፊት መንጃ ፈቃድን ሰጥተክ ከነሱ ፓር ተቀብለህ ነው የምትሄደው። ቅጣትን ወረቀት ይዘህ ሄደክ ባንክ ከፍለክ መንጃ ፈቃድን በየፖሊስ ጣቢያው ሄደክ ፈልገክ ላታገኝ ሁሉ ትችላለህ። በጣም ብዙ እንግልት አለው። ያ እንግልት በዚህ በመቀረፉ እውነት ትልቅ እንትን ነው። ለምን አሰራሩ ጥሩ ዘምኗል ብዬ ነው የማስበውና ሰውም ጥፋተኛ ከሆነ ጥፋቱን አምኖ ቶሎ ተቀጥቶ ወደ ስራው ይሄዳል። የተሻለ ነው ብዬ ነው የማስበው። ከዚህ በፊት የነበረው ሹፌሮች በጣም ይንገላቱ ነበረ። መንጃ ፈቃድ ይጠፋ ነበረ፣ ሰሌዳ ይጠፋብን ነበረ። ስለዚህ አሁን ግን በቀላሉ
ከኛ መውሰድ ይችላሉ። አዲስ የተጀመረው የትራፊክ ቁጥጥርና ቅጣት ስነ ስርዓት የአሽከርካሪዎችን ሙሉ መረጃ ሰንዶ የሚይዝ በመሆኑ በአሽከርካሪዎች አማካኝነት የሚፈጠረውን አደጋ ለመቀነስ አስተዋጽኦ ከፍተኛ እንደሆነ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ኤልያስ ዘርጋ ይናገራሉ። ተቆጣጣሪዎች መረጃ ላይ የተመሰረተ ውሳኔ ለማሳረፍ የሚረዳ ነው። ተቆጣጣሪዎች ትራፊክ ፖሊሶች ወይም ተቆጣጣሪዎች የተሽከርካሪውን ሰሌዳ በሚያስገቡበት ጊዜ ከሰርቨራችን አጠቃላይ የተሽከርካሪውን ሂስትሪ ወደ ታብሌት ወደ እጃቸው የሚያገኙበት ሁኔታ አለ። አሽከርካሪዎች የትኛውን ቦታ ላይ ህግ ብንጥስ በህግ ይደረስብናል የሚል ሜንታሊቲ የሚያዳብሩ ስለሆነ የማህበረሰብ የህግ አክባሪነት እንደ አጠቃላይ እየተሻሻለ የሚመጣበት እየተሻሻለ የሚሄድበት ሁኔታ አለ። ይሄ ደግሞ ህግን አክብሮ በዲሲፕሊን በስርዓት ለማሽከርከር ያለውን ሁኔታ የሚያሳድግ ስለሚሆን ከቸልታ ጋር ከብቃት ማነስ ጋር ተያይዞ የሚከሰቱ አደጋዎችን በሂደት የሚቀንስ ስለሚሆን አደጋ ለመቀነስም የሚኖረው ፋይዳ በጣም ትልቅ ነው የሚሆነው። ይህ አሁን በአዲስ አበባ የተጀመረው ዲጂታልን መሰረት ያደረገው የትራፊክ ቁጥጥር ስርዓት በቀጣይ በሁሉም የሀገሪቱ አካባቢዎች እንደሚቀጥልም ተገልጿል። ዜና ኢትዮጵያችን ወደ ውጭ ጉዳዩ ተሻግሯል። የዩክሬን ሰው አልባ አውሮፕላኖች በሞስኮ ላይ ባደረሱት ጥቃት የከተማዋ አየር ማረፊያዎች በጊዜያዊነት እንዲዘጉ ማድረጉ ተገለጸ። ይህን ተከትሎ ሩሲያ በዩክሬን ካርኪቭን ከተማ ላይ ጥቃት ፈጽማለች። ዛሃራ መሐመድ መቋጫ ያጣው የሩሲያ ዩክሬን ጦርነት አሁንም ቀጥሏል። ባለፉት ተከታታይ ቀናት የዩክሬን ሰው አልባ አውሮፕላኖች በሞስኮ ላይ ባደረሱት ጥቃት የከተማዋ አየር ማረፊያዎች በጊዜያዊነት ተዘግተው ቆይተዋል። ይህን ተከትሎም ሩሲያ አጸፋዊ ምላሽ በመስጠት በዩክሬን ካርኪቭ ከተማ ላይ ጥቃት ፈጽማለች። የሞስኮ ከንቲባ ሰርጌይ ሶቤኒያን ቢያንስ 19 የዩክሬን ሰው አልባ አውሮፕላኖች ወድመዋል ሲሉ፣ የሩሲያ ጦር በበኩሉ በሀገሪቱ ከ100 በላይ ሰው አልባ አውሮፕላኖች ተኩሶ መምታቱን አስታውቋል። ዩክሬን በቅርብ ቀናት ሞስኮን ስታጠቃ ይህ ለተከታታይ ሁለተኛ ምሽት ነው። ምንም እንኳ ሞስኮ የኩርስ ግዛት አካባቢን ሙሉ በሙሉ ተቆጣጥራለሁ ብትልም ዩክሬን አሁንም በዚሁ ግዛት ውስጥ እየተዋጋች እንደሆነ ትናገራለች። በሩሲያ በአንድ ሌሊት የተፈጸመውን የሰው አልባ አውሮፕላን ጥቃት ተከትሎ በሞስኮ የሚገኙ 4 አውሮፕላን ማረፊያዎች ላይ ጥቃት በመድረሱና የበረራ አገልግሎቱ ለጊዜው መቋረጡን የሩሲያ ባለስልጣናት አረጋግጠዋል። ይህ ጥቃት የተፈጸመው ሞስኮ ሁለተኛው የዓለም ጦርነት የሚያበቃበትን 80ኛ ዓመት ለማክበር ዝግጅት እያደረገችና የዓለም መሪዎችም በዝግጅቱ እንዲገኙ እየጋበዘች ባለችበት ወቅት ነው። ይህም በዓል ምክንያት በማድረግ ፑቲን ለ3 ቀናት የሚቆይ የተኩስ አቁም አውጀዋል። የሞስኮ ከንቲባ ሰርጌይ ሶቤኒያን እንደገለጹት በደቡባዊ ሞስኮ በሚገኝ አንድ ትልቅ መንገድ ላይ በጥቃቱ ምክንያት ፍርስራሾች ቢታዩም በከተማዋ ምንም አይነት የጎላ ጉዳት አላደረሰም ብለዋል። በቀጣይ ደግሞ የውጭ ምንዛሬና ዓለም አቀፍ የግብይት መረጃውን ከቅንብሩ እንከታተል። ስፖርት ወደ አገኘነው ዘገባ ተሻግረናል። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በአውሮፓ ሻምፒዮንስ ሊግ ኢንተር ሚላንን ከ15 ዓመታት በኋላ ለፍጻሜ በማብቃት አዲስ ታሪክ ለመስራት መዘጋጀታቸውን ገለጹ። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ኢንተር ሚላን ወደ ፍጻሜ ለማለፍ ዛሬ ምሽት 4 ሰዓት ከባርሴሎና ጋር ወሳኝ ጨዋታውን በጁሴፔ ሚዬዛ ያደርጋል። ስፔን ላይ የተደረገ የሁለቱ ክለቦች የመጀመሪያ ዙር ጨዋታ 3 አቻ መጠናቀቁ ይታወሳል። መሰረት ተስፋዬ
6 ግቦች ተቆጥረውበት የተጠናቀቀው የባርሴሎናና የኢንተር ሚላን የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ የማይረሳ ፉክክር በግብ የታጀበና ድራማዊ ክስተቶች የበዙበት መርሃ ግብር መገለጫዎቹ ሆኖ አልፏል። የማርካስ ቱርሃም የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር የምንጊዜም ፈጣን ግብ የላሚን ያማል ዓለምን ያስደመመ ብቃትና የባርሴሎና ተጫዋቾች ያልሸነፍ ባይነት ተጋድሎ ስፔን ላይ የተከናወነው የመጀመሪያ ዙር ጨዋታ መልኮች ናቸው። ዛሬ ምሽት 4 ሰዓት ሁለቱ ክለቦች በመድረኩ ወደ ፍጻሜ ለማለፍ ወሳኝ ፍልሚያቸውን 80,000 ተመልካቾችን በሚይዘው በጁሴፔ ሚየዛ ስታዲየም ያደርጋሉ። በመጀመሪያው ዙር ጨዋታ በሜዳው ለአንድ ጊዜ እንኳን ጨዋታውን መምራት ችሎ ያልነበረው ባርሴሎና እሁድ በላሊጋው ከሚያደርገው የኤል ክላሲኮ ፍልሚያ በፊት ሌላኛውን ከባድ ፈተና ለመጋፈጥ ይጫወታል። በአመቱ ለሶስትዮሽ ዋንጫ እየተፎካከረ የሚገኘው የካታሎኑ ክለብ በመጀመሪያው ዙር ጨዋታ አስፈሪ የማጥቃት እንቅስቃሴ ቢያደርግም በታየበት ጥቃቅን የመከላከል ክፍተት በሜዳው 3 ግቦችን አስተናግዷል። እንደ ጎርጎሮሲያኑ የዘመን ቀመር በ1964 እና 65 በተከታታይ በአውሮፓ ቻምፒየንስ ሊግ ለፍጻሜ ከደረሱ በኋላ ለመጨረሻ ጊዜ በ2010 ለፍጻሜ የበቁት ኔራ ዙሪዎቹ ከ15 ዓመታት በኋላ ለመጀመሪያ ጊዜ ለፍጻሜ ለመብቃት ይጫወታሉ። የ3 ጊዜ የአውሮፓ ቻምፒየንስ ሊግ ባለድሉ ኢንተር ሚላን በጣሊያን ሴሪአም ቢሆን የስኩዴቶን ክብር ለ21ኛ ጊዜ ለማሳካት እየተፎካከረ ይገኛል። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ከተጠባቂው ፍልሚያ በፊት በሰጡት ጋዜጣዊ መግለጫ በኢንተር ሚላን ቤት ታሪክ ለመስራት መዘጋጀታቸውን ገልጸዋል። ጨዋታው እጅግ በጣም ወሳኝ ነው። እንደ አንድ የኢንተር ሚላን አሰልጣኝ በአውሮፓ ቻምፒዮንስ ሊግ ታሪክ መስራት ፈልጋለሁ። ተጋጣሚያችን ጠንካራ ስብስብ አለው። ይህን በመጀመሪያ ዙር ጨዋታ ተመልክተናል። የመጀመሪያውን ዙር ጨዋታ ቪዲዮ በድጋሚ ተመልክተነዋል። እኛ ጥሩ ነበርን። ለምሽቱ ጨዋታ የፍጻሜ ያህል ትኩረትም እንሰጣለን። በምሽቱ ጨዋታ በኢንተር ሚላን በኩል በመጀመሪያው ዙር ጨዋታ በጉዳት ተቀይሮ የወጣው የክለቡ ከፍተኛ ግብ አስቆጣሪ ላውታሮ ማርቲኔዝ ለጨዋታው የመድረሱ ነገር አጠራጣሪ ነው ተብሏል። አሰልጣኝ ሲሞኔ ኢንዛጊ በምሽቱ ጨዋታ በላውታሮ ማርቲኔዝ ምትክ ማርኮ አርናቶቪችን ሊጠቀሙ ይችላሉም ተብሏል። አማካዩ ሃካን ቻሎኑሉ እንዲሁም ግብ ጠባቂው ያን ሶመርና ሄንሪክ ሚኪታሪያንም ጨዋታውን በቋሚነት ሊጀምሩ ይችላሉ ተብሏል። በካታሎኑ ክለብ ባርሴሎና በኩል በጉዳት ላለፉት ሳምንታት ከሜዳ ርቆ የቆየው ፖላንዳዊ አጥቂ ሮበርት ሌቫንዶቭስኪ ከጉዳቱ ያገገመ ሲሆን የምሽቱን ጨዋታም ተጠባባቂ ወንበር ላይ ሆኖ እንደሚጀምር የባርሴሎና አሰልጣኝ ሃንስ ፍሊክ ተናግረዋል። አሰልጣኙ በአውሮፓ ቻምፒየንስ ሊግ ለፍጻሜ መብቃትም ትልቁ ግባቸው መሆኑን ከጨዋታው በፊት በነበራቸው ቃለ ምልልስ ገልጸዋል። ሮበርት ሌቫንዶቭስኪ ከጠበቅነው በላይ እየተሻሻለ ነው። የዛሬውን ጨዋታ ተጠባባቂ ወንበር ላይ ሆኖ ለመጀመርም ዝግጁ ነው። እሱን መጠቀም ካስፈለገን በማንኛውም ሰዓት እንጠቀመዋለን። ስፔን ላይ ከተደረገው ጨዋታ ብዙ ትምህርቶችን አግኝተናል። ሁልጊዜ ለመሻሻል እንሞክራለን። ዛሬ የሚደረገው የመልሱ ጨዋታ በጣም ወሳኝ ነው፣ ምክንያቱም ለፍጻሜ መድረስ ትልቁ ግባችን ነው። ይህን ለማድረግ የሚጫወት ጥሩ ቡድን አለን። ባርሴሎና በሁሉም ውድድሮች ካደረጋቸው ያለፉት 30 ጨዋታዎች 24 ጨዋታዎችን አሸንፏል። ስፔናዊው ድንቅ ተስፈኛ ተጫዋች ላሚን ያማል በጨዋታው ልዩነት ፈጣሪ ሊሆን እንደሚችልም ተዘግቧል። ከኢትዮጵያ ቴሌቪዥን ከእኩለ ቀን 6 ሰዓት ጀምሮ በርካታ ጉዳዮች ወደ እናንተ የተስተናገዱበት የዛሬው የዜና ኢትዮጵያ መሰናዷችን እንዲህ እያለ እዚህ ላይ ደርሷል። ሰዓት ይገድበናል። በዚሁ እንሰናበት ነው። ሮዛ መኮንንና ጌታቸው ይግዛው ዜና ኢትዮጵያን ለ2 ሰዓታት ወደ እናንተ ያሻገረን የአየር ላይ ቆይታ ነበረን። ከዛ ባሻገር ይህ የቀጥታ ስርጭታችን እንዲሳካ ደግሞ ዳይሬክተራችን ገዛኸኝ እንዲሁም ደግሞ አስፈጻሚያችን ፋሲካ ያለው ከመላው የስቱዲዮ ባለሙያዎችና የስቱዲዮ ካሜራማኖችና ከስርጭት ባለሙያዎች ጋር በመሆን ወደ እናንተ ስንደርስ ቆይተናል። ከኛ ጋር ስለነበራችሁ ወዳችሁ ፈቅዳችሁ ያያችሁን ስለቆያችሁ ምስጋናችን ከልብ ነው። በሰላም ዋሉ።